የህወሓት ታጣቂዎች ከሰሞኑ ጠለምት ላይ ከባድ ትንቅንቅ እያደረጉ መሆኑ ይታወሳል። ጠለምት ልክ እንደ ወልቃይትና ጠገዴ ራያ ሁሉ በአማራም በትግራይ ክልልም የይገባኛል ጥያቄ የሚነሳበት አካባቢ እንደሆነ ይታወቃል። ይኸው ሰሞነኛው ትንቅንቅ ግን ጣጣው ለትግራይ ተርፏል። ይሄ ሰሞኑ ውጥረት በአሁኑ ሰዓት ትግራይን ጭል አድርጓታል። የኢትዮጵያ አየር መንገድ በረራው አሁንም እንደተቋረጠ ይገኛል። ታደሰ ወረደም በምን አዲስ አበባ ጉዞ አድርጌ ልወያይ በሚል ተማጽኖ እያሰሙ ሲሆን በዚህ ዙሪያ የፌዴራል መንግስት ዝምታ ላይ ይገኛል። ጠቅላይ ሚኒስትር አብይ አህመድ በነገው ዕለት የፓርላማ ቀጠሮ ስላላቸው ከሰሞኑ የተከሰተው ሁኔታ በተመለከተ በሰፊ ማብራሪያ ይሰጡበታል ተብሎ ይጠበቃል። በትግራይ በኩል የጊዜያዊ አስተዳደሩ ፕሬዝዳንት የሆኑት ሌተናንት ጀነራል ታደሰ ወረደ ማብራሪያ ሰጥተውበታል። ለውጥረቱና ለግጭቱ መንስኤ የሆነው የሰሞኑ ወታደራዊ እንቅስቃሴ ከትግራይ አቅጣጫ የተጀመረ መሆኑን አምነው በዘዘት መልኩ ሲናገሩ ተደምጠዋል። እናም ጀነራሉ መሆን አልነበረበትም ሲሉ ተደምጠዋል። እስካሁን ድረስ በዚህ ጉዳይ በፌዴራሉ መንግስት በኩል በይፋ ምንም የተባለ ነገር የለም። በነገው ዕለት በሚኖረው የጠቅላይ ሚኒስትር አብይ አህመድ ማብራሪያ ግን ይኸው ጉዳይ ተካቶ ዝርዝር መረጃዎች ይሰጥበታል ተብሎ ይጠበቃል። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40 በመቶ የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። ጠቅላይ ሚኒስትር አብይ አህመድ ለፓርላማ ማብራሪያ በሰጡባቸው በርካታ ጊዜያት ስለ ወልቃይት፣ ስለ ራያ ጠለምት ተደጋጋሚ ማብራሪያ የሰጡባቸው ጊዜያቶች እንዳሉ ይታወቃል። ለሰሞኑ ዝግብ መንስኤ የሆነው በትግራይ በኩል ጸለምት ወይም ጸለምቲ በሚል ሲጠራ፣ በሌላ አቅጣጫ ደግሞ በአማራ በኩል ደግሞ ጠለምት እየተባለ ይጠራል። አካባቢው በወልቃይት አቅጣጫ የሚገኝ ሲሆን ከትግራይ ጋርም በተከዜ ወንዝ ይለያያል። ከትግራይ ወደ ጠለምት ወይንም ከጠለምት ወደ ትግራይ ጉዞ ለማድረግ የግድ ተከዜ ወንዝ መሻገር ያስፈልጋል። ጠለምትና አካባቢው በፌዴራል አወቃቀር ልክ እንደ ወልቃይትና ራያ ሁሉም በትግራይ ክልል ስር ተካሎ ሲተዳደር ቆይቷል። ሆኖም በ2013 ትግራይ ላይ የፈነዳውን ድንገተኛ ጦርነት ተከትሎ ወልቃይት፣ ጠገዴ፣ ሰቲት ሁመራ በሎም ጠለምት እንዲሁም ሌላኛው ይገባኛል ጥያቄ የሚነሳበት ራያ፣ ኦፍላና አላማጣ አካባቢ በአማራ ክልል ውስጥ ሆነው መተዳደራቸው ይታወሳል። በርካታ የትግራይ ተወላጆችም አካባቢውን ለቀው እንደወጡ ይታወቃል። የምስራቅና የምዕራብ ጠለምት ወረዳዎች እንዲሁም የማይጸብሪ ከተማ አስተዳደር የሚል አስተዳደራዊ መጠሪያ የተሰጣቸው እነዚህ አካባቢዎች በአማራ ክልል ውስጥ የነበሩ ለሰሜን ጎንደር ዞን ተጠሪ ሆነው እንዲቀጥሉ ተደረገ። የፕሪቶሪያን ስምምነት ተከትሎ እነዚህ አካባቢዎች በስምምነት ውስጥ አከራካሪ ወይም አሻሚ በሚል ኮንቴንስትድ ኤሪያ በሚል ተቀመጡ። በዚህም የአካባቢዎችን የማንነትና የወሰን ጥያቄ መፍትሄ ይሰጥ በሚለው ጉዳይ ሲነሳ ውዝግቦቹ በዚያው መጠን ይቀጥላሉ። በተለይ ደግሞ ተፈናቃዮች ወደ ቦታቸው ይመለሱ በሚለው ጉዳይ ተፈናቃዮቹን ወደ ራያ የመመለሱ ስራ ሲሰራ፣ በተመሳሳይ በጠለምት በኩልም ይኸው ስራ ሲሰራ ቆይቷል። ተፈናቃዮቹ ወደ ጠለምት ከመግባታቸው በፊት ተጠሪነታቸው ለአማራ ክልል የሆኑ የአካባቢ አስተዳደሮችም መፍረስ አለባቸው እየተባለም ሲነገር ቆይቷል። በዚህ መሰረትም በአማራ ክልል መስተዳደር ስር የተቋቋሙት ሶስቱ የጠለምትና የማይጸብሪ አካባቢ አስተዳደሮች ፈርሰው ቢሮዎቻቸው መታሸጋቸውም በጊዜ የተገለጸበት ሁኔታ ተሰማ። ከመዋቅሮቹ መፍረስ በተጨማሪም በአካባቢዎቹ ላይ ሲንቀሳቀሱ የነበሩ ፖሊስ፣ ሚሊሻና የሰላም አስከባሪ ኃይላትም ከጠለምት እንዲወጡ ተደርገው አጎራባች ወደ ሆነው የሰሜን ጎንደር ዞን አዳርቃይ ወረዳ እንዲገቡ ተደረገ። ከዚያ ቀደም ብሎ በነበሩ ጊዜያት ግን ልክ እንደ ሰሞኑ ሁሉ የወልቃይት ኃይሎች በትጥቅ ወደ አካባቢው መግባታቸው ተመሳሳይ ውዝግብ ፈጥሮ እንደነበር አይዘነጋም። ያም ሆኖ ግን በአሁኑ ደረጃ ከበድ ያለው ውዝግብ ግን አልታየበትም። ከዚያ በኋላም የፌዴራል መንግስት፣ የአማራ ክልልና የትግራይ ጊዜያዊ አስተዳደር ተነጋግረው የትግራይ ተፈናቃዮች ወደ ጠለምት እንዲመለሱ ተደረገ። ተመላሾች ወደ የቤቶቻቸው የመመለሳቸው ጉዳይ ክትትል ያደርጉ የነበሩት በማይጸብሪ ከተማ የሚገኙ ከአማራ ክልል መንግስትና ትግራይ ክልል ጊዜያዊ አስተዳደር የተውጣጡ ታዛቢዎች ነበሩ። ተወካዮቹ የታዛቢነት ሚናቸውን የሚወጡት የአካባቢውን አስተዳደሮች ፈርሰዋል፣ የታጠቁ ኃይሎች ወጥተዋል፣ ተፈናቃዮች በምን አይነት ሁኔታ እየገቡ ነው በሚሉ ጉዳዮች ላይ እንደነበር ይታወሳል። የጠለምትና የራያ ጉዳዮች ከሞላ ጎደል እየተሳኩ ነው በሚል በዚህ ሂደት ውስጥ ግን ጠበቅ ያለ ጥያቄ ሲጠየቅ የነበረው ወልቃይትን በተመለከተ እንደሆነ ይታወሳል። የወልቃይት ጉዳይ ከበድ ያለና ፈታኝ ሆኖ በመታየቱም የትግራይ ተፈናቃዮችን ወደዚሁ አካባቢ የመመለሱ ሂደት እንዲሁ ሲደነቃቀፍ ቆይቷል። ተፈናቃዮችን ከትግራይ መጠለያ ጣቢያዎች ወደ ጠለምት የመመለሱ ስራ የተከናወነው በጊዜው በአቶ ጌታቸው ረዳ ይመራ በነበረው አስተዳደር በአማራ ክልልና በፌዴራል መንግስት ትብብር እንደነበር አይዘነጋም። በትግራይ በኩል ይህን ኃላፊነት የተሰጣቸው የአሁኑ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ያኔ የአቶ ጌታቸው ረዳ ምክትል የነበሩት ሌተናል ጀነራል ታደሰ ወረደ ነበሩ።
የሰሜን ኢትዮጵያን ጦርነት ተከትሎ ከጠለምት አካባቢዎች ተፈናቅለው ነበር የተባሉት ከ10 ሺህ በላይ ሰዎችም በአራቱ ዙሮች ወደ ቀያቸው መመለሳቸውን በአገር መከላከያ ሚኒስቴር የሰሜን ምዕራብ እዝ ያስታወቀበት ሁኔታ እንደነበር የወቅቱ መረጃዎች ያመላክታሉ። በጊዜውም የእዙ ምክትል አዛዥ ሜጀር ጀነራል መለሰ በለጠ በመንግስታዊ የኢትዮጵያ ዜና አገልግሎት በሰጡት መግለጫቸው ከትግራይና ከአማራ ክልሎች ተወካዮች በጋራ በመተባበር ተፈናቃዮቹን የመመለስ ስራ ተሰርቷል ሲሉም የተናገሩበት ሁኔታ እንደነበር ይታወሳል። የሆነው በሰኔ ወር 2016 ዓ.ም ነበር። በወቅቱ ተፈናቃዮችን መለሱ እንጂ በርካታ ጥያቄዎች እነሱ ነበር። ከነዚህ መካከል የአማራ ክልል አስተዳደር አልፈረሰም፣ ታጣቂዎች ተፈናቃዮች ስጋት ሆነዋል፣ የአካባቢው ኗሪ በራሱ ቋንቋ ልጆቹን ማስተማር አልቻለም የሚሉና የመሳሰሉ ጥያቄዎች በትግራይ በኩል ይሰሙ ነበር። በትግራይ በኩል እነዚህ ጥያቄዎች ሲነሱ፣ በተመሳሳይ መልኩም በአማራ በኩል የሚነሱ ጥያቄዎች ነበሩ። የጠለምት ወሰንና ማንነት አስመላሽ ኮሚቴ ግን በተፈናቃይ ስም የህወሓት ታጣቂዎች ገብተዋል፣ ቀድሞ መግባባት ከተደረሰበት ውጭም ቁጥሩ የበዛ ተፈናቃይ እንዲገባ ተደርጓል በማለት በየጊዜው ደጋግሞ ክሳቸውን ሲያሰሙ የነበረበት ሁኔታ እንደነበር መረጃዎች ያመላክታሉ። በጠለምት ነገሮች በዚህ መልኩ ተከናወኑ ከተባለ በኋላ ግን ውዝግቦች ሊቆሙ አልቻሉም። የውዝግቦቹ ጉዳይ መነሳት የጀመረው ወደ ጠለምት የገቡ የትግራይ ተፈናቃዮች ችግር ላይ ወድቀዋል በሚል ነበር። ለምን ሲባል ደግሞ የአማራ ክልል መዋቅር ተመልሶ ወደ ቦታው ገብቷል፣ የክልሉ ታጣቂዎችም ተመልሰዋል፣ ህብረተሰቡ ላይም ጉዳት እያደረሱ ነው የሚሉ ምላሾች ከወደ ትግራይ መሰማት ጀመሩ። ከትግራይ በኩል እነዚህ ጥያቄዎችና ቅሬታዎች ከተነሱ በኋላ መፍትሄ ወይንም ምላሽ ይባል የነበረው ደግሞ የትግራይ አስተዳደር ወደ ቦታው ይመለስ የሚል ነበር። የለም የትግራይ ታጣቂ ኃይልና አስተዳደር መመለስ የለበትም የሚለው ደግሞ በሌላ አቅጣጫ የሚነሳ መማጎቻ ነበር። በዚህ መልኩ የጠለምቱ ውዝግብ ቀጠለ። በዚህ ሂደት ውስጥ አልፎ አልፎ የህወሓት ታጣቂዎች ተከዜን ተሻግረው ወደ ጠለምት ለመግባት ሙከራዎች ሲያደርጉ ውጥረቶች የሚታዩ እንደነበር አይዘነጋም። በዚህ መልክ እንደ ሰሞኑ ሁሉ 2016 ዓ.ም የትግራይ ኃይሎች ወደ ጠለምት ወይም ወደ ጠለምት ወረዳዎች ለመግባት እንቅስቃሴ ማድረጋቸውን ነዋሪዎችና አስተዳደሮችም በዚያው ሰሞን ለቢቢሲ የተናገሩበት ሁኔታ ነበር። በጊዜውም እነዚህ ታጣቂዎች የጠለምትን የተወሰኑ አካባቢዎች እስከ መቆጣጠር ደርሰው ነበር። ያም ሆኖ ግን ሰሞኑን እንደታየው እጅግ የተቀናጀና ጠንካራ ወታደራዊ እንቅስቃሴ አልነበረም። የጊዜ የትግራይ ኃይሎች ወታደራዊ እንቅስቃሴ የትግራይ ጊዜ አስተዳደር ምክትል ፕሬዝዳንት የሆኑት ሌተናንት ጀነራል ታደሰ ወረደም በወርሃ ሚያዝያ መጨረሻ በሰጡት መግለጫቸው ላይ እስከ ግንቦት 30 2016 ዓ.ም ድረስ የጠለምት የወረዳ አስተዳደሮች እንደሚፈርሱና ተፈናቃዮች እንደሚመለሱ መግለጻቸውን ተከትሎም የተፈጠረ አልነበረም። በጊዜው በዚያው በጠለምት ከትግራይ ታጣቂዎች ጋር በተደረገው ውይይት በአወዛጋቢ አካባቢዎች በአማራ ክልል የተዘረጉ አስተዳደሮችን ለማፍረስና ተፈናቃዮችን ለመመለስ የያዘው ዕቅድ ለመፈጸም ሲሉም ምላሽ የሰጡበት ሁኔታ ታይቷል። የወቅቱ የምስራቅ ጠለምት ወረዳ አስተዳዳሪ በጊዜው ከነበረ የህወሓት ታጣቂዎች የጠለምት እንቅስቃሴ ጋር በተያያዘም መከላከያን ጨምሮ የጸጥታ ኃይሎች ባደረጉት ጥረት ታጣቂዎቹ አካባቢውን ለቀው እንዲወጡ ሆኗል ሲሉም የተናገሩበት አጋጣሚ ይታወሳል። መከላከያ እንቅስቃሴው ትክክል እንዳልሆነ ታጣቂዎቹም ወደ መጡበት መመለስ እንዳለባቸው ለመሪዎቹ በማሳወቅ እንዲመለሱ ጥረት ተደርጓል። የኛም የሰላም አስከባሪ የአካባቢ ጸጥታ ኃይል ነበረን፣ በመሃል መከላከያ ሁለታችን እንዳንጋጭ እነሱም ወደ መጡበት እንዲመለሱ አድርጓል ሲሉም አስተዳዳሪው ለቢቢሲ የተናገሩበት ሁኔታ እንደነበር ይታወሳል። ከዚያ በኋላ ነበር የአማራ ክልል አስተዳደሮች እንዲፈርሱ ተደርገው የትግራይ ተፈናቃዮችን የመመለሱ ስራ የተሰራው። ይሄ የጠለምት ጉዳይ እንደገና መልሶ በማገርሸት ለሰሞኑ የትግራይና የአካባቢ ውጥረት ምክንያት ሆኖ ሰንብቷል። በዚህ ዙሪያም በፌዴራል መንግስት ምንም የተባለ ነገር የለም። ሆኖም በጠለምት በህወሓት ኃይሎች የተቀሰቀሰውን ግጭት ተከትሎም የኢትዮጵያ አየር መንገድ ወደ ትግራይ መዳረሻዎቹ የሚያደርገውን በረራ ማቆሙ በትግራይ በኩል ከባድ መደናገጥን ፈጥሯል። የትግራይ ክልል ጊዜ አስተዳደር ፕሬዝዳንት የሆኑት ሌተናንት ጀነራል ታደሰ ወረደም በግጭቱ መቀስቀስ የተጸጸቱ መሆናቸውን የሚያመላክት መግለጫን ባለፈው ቅዳሜ አሰምተዋል። በሌተናንት ጀነራል ታደሰ ወረደ የሚመራው የትግራይ ክልል ጊዜ አስተዳደር ይህን ያለው ወቅታዊ ጉዳዮችን አስመልክቶ እሁድ ጥር 24 ቀን 2018 ዓ.ም ባወጣው መግለጫ ጭምር የትግራይ ኃይሎችና የአገር መከላከያ ሰራዊት ካለፈው ሳምንት መጀመሪያ አንስቶ ግጭት ውስጥ ገብተው እንደነበር አመላክቷል። የጊዜ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ቅዳሜ ምሽት በትግራይ ቴሌቪዥን በተላለፈው መልእክታቸው ግጭቱ የተነሳው የትግራይ ኃይሎች ወደ ጠለምት አካባቢ ለመግባት በሚንቀሳቀሱበት ወቅት እንደነበር ተናግረዋል። ወደ ላይኛው ጠለምትና በትንሹም ወደ ታችኛው ጠለምት ማኑቨር ለማድረግ የተወሰነ ኃይል እንዲሻገር ተወስኗል ሲሉም የታጣቂዎቹ እንቅስቃሴ በጊዜ አስተዳደሩ ውሳኔ የተከናወነ እንደሆነም ጀነራሉ ተናግረዋል። ጀነራል ታደሰ እዚህ ውሳኔ የተደረሰበት አንደኛው ምክንያት ከተፈናቃዮች አለመመለስ ጋር የሚገናኝ እንደሆነ ተናግረዋል። ተፈናቃዮቹን ለመመለስ በሚደረገው ጥረት ጊዜ አስተዳደሩን የማግለል ሁኔታ እንዳለ በማንሳት የወቀሱት ፕሬዝዳንቱም በመለስ የዕቅድ አፈጻጸሙም ሙሉ በሙሉ ጊዜ አስተዳደሩን ወደ ጎን በመተው እየተንቀሳቀሰ ነው፣ ይህ እንዲስተካከል ስንጠይቅ ቆይተናል ሲሉ ተደምጠዋል። ጠለምት አካባቢ ሊፈርስ የሚገባው ህገወጥ አስተዳደር እየተጠናከረ በመሄዱ ምክንያት ተደናቅፏል ያሉትን የማንነት ጉዳይን በምክንያትነት ጠቅሰዋል። ተማሪዎች በአማርኛ ቋንቋ እንዲማሩ ተገደዋል ሲሉም ጀነራል ታደሰ በዚሁ ቃለ ምልልሳቸው ላይ ገልጸዋል። የትግራይ ኃይሎች በጠለምት አካባቢ እንዲንቀሳቀሱ ተደርገው ይህ ጉዳይ ዳግም አጀንዳ ሆኖ እንዲነሳ ለማድረግ እንጂ የውጊያ እንቅስቃሴ አልነበረም ሲሉም ለግጭቱ ምክንያት ነው ባሉት ጉዳይ ላይ ማብራሪያቸውን አክለዋል።
ይህ እንቅስቃሴ በሚደረግበት ጊዜ ግን ያልታሰበ ግጭት አጋጥሟል ያሉት ፕሬዝዳንቱም ወደ ሙሉ ጦርነት የተገባ የሚመስል የድሮን ጥቃት ተፈጽሟል በማለትም በፌዴራል መንግስቱ ላይ ወቀሳቸውን ሰንዝረዋል። ፕሬዝዳንት ታደሰ ልዩነታችን እያጠበብን ያለውን ችግር መፍታት አለብን፣ ወደ ጦርነት የመግባት ፍላጎት የለንም፣ ጥያቄዎቻችንን በፕሪቶሪያ ስምምነት በኩል እንፈታቸዋለን ሲሉም በቃለ መጠይቁ ተናግረዋል። የጠለምት የሰሞኑ ውዝግብ በወልቃይትም ውጥረት እንዲፈጠር ያደረገበት ሁኔታ ታይቷል። በሌላኛው ወዛጋቢ በራያ አካባቢም እንዲሁ ውጥረቶች ተፈጥረው መከላከያ ከራያ አላማጣና ከኮረማ አካባቢ ለቆ የወጣበት ሁኔታም የሰሞኑ መረጃዎች ሲያመላክቱ እንደነበር ይታወሳል። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። አበቃን። ሰናይ ጊዜን ተመኘን።